ዛሬ መላውን መካከለኛው ምስራቅን ብቻ ሳይሆን የዓለምን የኃይል አስተላለፍ ሊቀይር በሚችል እጅግ በጣም አሳሳቢና አንገብጋቢ ጊዜ ላይ እንገኛለን። የኢራን እስላማዊ ሪፐብሊክና መሪዋ አያቶላህ አሊ ካሜኒ ከመቼውም ጊዜ በበለጠ በአደገኛ መስቀለኛ መንገድ ላይ ይገኛሉ። በአንድ በኩል የአሜሪካና የእስራኤል ወታደራዊ ጡንቻ ሳንዣበብባቸው፣ በሌላ በኩል ደግሞ ከውስጥ የተቀሰቀሰው የህዝብ አመፅ እንደ ሰደድ እሳት እየተስፋፋ ይገኛል። አሜሪካ በቬንዙዌላና ማዱሮ ላይ እንዳደረገችው በኢራን ላይ ወታደራዊ እርምጃ ለመውሰድ የኢራን መንግስት በራሱ ዜጎች ላይ የሚወስደውን እርምጃ እንደ ምክንያት ሊጠቀምበት ይችላል ተብሎም ሰግቷል። በውስጥ በኩል ደግሞ የአገዛዙ መሰረት በህዝባዊ አመፅ እየተናደ ነው። ኢኮኖሚው እየተንገዳገደ ነው። የኑሮ ውድነቱ ሰማይ ጥግ ደርሷል። ህዝቡም ተስፋ ቆርጦ ወደ አደባባይ ወጥቷል። በተለይ በብሔረሰብ አካባቢዎች ያለው ተቃውሞ ጠንካራ መሆኑ ለአገሪቱ አንድነትም ስጋትን ይፈጥራል። ስለዚህ ጥያቄው ይሄ ነው። አያቶላህ አሊ ካሜኒ ይህንን ድርብ ፈተና እንዴት ሊወጡት ይችላሉ? ለበርካታ ዓመታት በገነቡት ጠንካራ የሚሳኤልና የድሮን አቅም በውጭ ያሉ ጠላቶቻቸውን እያደባዩ የውስጥ አመፁን ማብረድ ይችላሉ ወይስ ይህ ሁሉ ተደማምሮ የእስላማዊ ሪፐብሊክ የ40 ዓመታት አገዛዝ የማብቂያው መጀመሪያ ይሆናል? አብራችሁን ስትቆዩ በሰፊው የምታደምጡት ይሆናል። ውድ የኦርቢት ሚዲያ ቤተሰቦች በያላችሁበት ሰላማችሁ ይብዛ። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። ካለንበት በቅጽበት በራችን የሚያንኳኩ ወቅታዊ ዓለም አቀፋዊ መረጃዎችና ጥልቅ ትንታኔዎች ቶሎ ቶሎ እንዲደርሱ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ኢራን ዛሬ በመስቀለኛ መንገድ ላይ ቆማለች። አንድ የተሳሳተ እርምጃ፣ አንድ የተሳሳተ ስሌት መላውን ቀጠና ወደማይታሰብ የጦርነትና የትርምስ አዘቅት ሊከት ይችላል። ዓለም በሙሉ ትንፋሹን ውጦ የቴህራንን ቀጣይ እንቅስቃሴ እየተከታተለ ነው። አሜሪካ በአስገራሚና ድንገተኛ ኦፕሬሽን የቬኔዙዌላውን የቀድሞ ፕሬዚደንት ኒኮላስ ማዱሮን ከስልጣን አውርዳ እጇ ላይ ያስገባችበት ክስተት በራሱ ዓለምን ሲያነጋግር ከጥቂት ሰዓታት በኋላ ከእስራኤል የተሰማው ድምፅ ግን የጉዳዩን አቅጣጫ ሙሉ በሙሉ ወደ ቴህራን አዙሮታል። የእስራኤሉ ፖለቲከኛ ያይር ላፒድ በትዊተር ገጻቸው ላይ የሰጡት ማስፈራሪያ በቴህራን ያለው አገዛዝ በቬኔዙዌላ እየሆነ ያለውን ነገር በቅርበትና በትኩረት ሊከታተል ይገባል የሚል ነበር። ይህ ቀጥተኛና ያልተሸፈነ ማስፈራሪያ ነበር። መልእክቱ ግልጽ ነው። ዛሬ ማዱሮ ነገ ካሜኒ። የማዱሮ መያዝ የአጋጣሚ ጉዳይ አልነበረም። ከአንድ ሳምንት በፊት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ተገናኝቶ በኢራን ላይ አዲስ ጥቃት ለመሰንዘር ዝተው ነበር። ምንም እንኳን የዋሽንግተን ከካራካስና ከቴህራን ጋር ያለው ውጥረት መነሻውና ሂደቱ የተለያየ ቢሆንም ተንታኞች እንደሚሉት ትራምፕ በማዱሮ ላይ የወሰዱት እርምጃ ከኢራን ጋር ሊካሄድ የሚችለውን ጦርነት ዕድል በእጅጉ አሳድጎታል። የብሔራዊ የኢራናውያን አሜሪካውያን ምክር ቤት ፕሬዚዳንት ጀማል አብዲ ይህንን አዲስ ህገ ወጥነት በማለት ይገልጹታል። እንዲህም አሉ። ይህ አዲስ ህገ ወጥነት ሁሉንም ነገር ያልተረጋጋና ጦርነትን የሚፈጠርበትን ዕድል ሰፊ አድርገዋል። አብዲ ስጋታቸውን ሲያብራሩ ትራምፕ በቀዶ ጥገና በሚመስል መልኩ አገዛዝን የመለወጥ ሀሳብ ከወደዱት ወይም ኔታንያሁ ተመሳሳይ እርምጃ እንዲወስዱ የአሜሪካን ይሁንታ ከሰጧቸው ይህ ነገር ከኢራን ጋር አዲስ ጦርነት እንዲቀሰቀስ ለሚገፉ በርካታ ተዋናዮች ትልቅ መነሳሳትን እንደሚሰጣቸው ለመገመት አያዳግትም ብለዋል። ይህ ክስተት ኢራንን ምን እንድታደርግ ይገፋፋታል? አብዲ እንደሚሉት ከሆነ የማዱሮ መያዝ ኢራን ወታደራዊ እርምጃ ሊያስነሳ የሚችል አንድ ነገር እንድታደርግ ሊገፋፋት ይችላል። ይህም የራሷን ወታደራዊ መከላከያ ማጠናከር ወይም የአሜሪካንንና የእስራኤልን ጥቃት ለመቅደም መሞከርን ይጨምራል። በዓለም አቀፍ ፖሊሲ ማዕከል ከፍተኛ ተመራማሪ ነገር ሞርቲዛቪም ተመሳሳይ ሀሳብ ያንጸባርቃሉ። የአሜሪካ እርምጃ የትራምፕን ሁሉንም ነገር የመቆጣጠር ዓላማ እንደሚያሳይና ለዲፕሎማሲ ያለውን ድል እንደሚያጨልም ይናገራሉ። ከቴህራን የማየውና የሚሰማው ነገር ቢኖር ይህ አስተዳደር ሙሉ በሙሉ እጃችሁን ስጡ በሚል በሚያሳየው መንገድ ከትራምፕ አስተዳደር ጋር ለመደራደር ፍላጎት እንደሌላቸውን ይላሉ። ስለዚህ በአሁኑ ሰዓት ለዲፕሎማሲ ብዙ ድል የለም። ይህ ደግሞ ወደ ተቃራኒው መንገድ ማለትም ወደ ግጭት በሩን ይከፍታል። አሜሪካ ወይም እስራኤል ልክ ማዱሮ እንዳደረጉት የበላይ መሪውን ከስልጣን ለማስወገድ አሊያም ለመያዝ የሚሞክር ድፍረት የተሞላበት ኦፕሬሽን ቢያካሂዱስ? ይህ ለኢራን እስላማዊ ሪፐብሊክ የመጨረሻው ቀይ መስመር ነው። ይህ ከተፈጸመ የኢራን ምላሽ ምን ሊሆን ይችላል? እስኪ ቴህራን ልትከፍተው ስለምትችለው የገሃነም በር አሊያም ስለሚከተለው የምጽአት ቀን ስሌት በጥቂቱ ግምታዊ መላምቶችን እንመልከት። አንድ ነገር ግልጽ ሊሆን ይገባል። በበላይ መሪው ላይ የሚሰነዘር ማንኛውም አይነት ቀጥተኛ ስጋት በኢራን ጌታ የጦርነት አዋጅ ብቻ ሳይሆን ከዚያም በላይ የህልውና ጥያቄ ነው። ይህ ሲሆን ዲፕሎማሲ፣ ስልት እንዲሁም ቁጥብነት በእነ ይጠፋሉ። ምላሹ በስሜት የሚመራ ፈጣንና እጅግ በጣም አውዳሚ ይሆናል። የመጀመሪያዎቹ ጥቂት ሰዓታትም ወሳኝ ናቸው። ስልጣኑን ወዲያውኑ የሚቆጣጠሩት አብዮታዊ ጥበቃ ኃይሎች ወይም IRGC ይሆናሉ። የኢራን የበላይ ብሔራዊ ደህንነት ምክር ቤት የአስቸኳይ ጊዜ ስብሰባ ይቀምጣል። ነገር ግን ውሳኔው አስቀድሞ የታወቀ ነው። በቀል ያኔ ለዓመታት የታለመው የእስራኤል የሚሳኤል ክምችት ከየማከማቸው ይወጣል። ኢላማዎቹም ግልጽ ናቸው። እስራኤል፣ ቴል አቪቭ፣ ሃይፋ፣ ወታደራዊና የደህንነት ተቋማት።
የኒውክሌር ማዕከላት ሳይቀሩ በመቶዎች በሚቆጠሩ ባለስቲክ ሚሳይሎች ናዳ ይደበደባሉ። የኢራን ዓላማ እስራኤልን ማዳከም ብቻ ሳይሆን ላደረገችው ድፍረት ከዚህ በፊት አይታ በማታውቀው መልኩ እንድትቀጣ ማድረግ ይሆናል። በመካከለኛው ምስራቅ የሚገኙ ሁሉም የአሜሪካ ወታደራዊ ይዞታዎች ማለትም በኳታር፣ በባህሬን፣ በኩዌት፣ በሳውዲ አረቢያ፣ በተባበሩት አረብ ኤሚሬቶችና በኢራቅ በአንድ ጊዜ በሚባል መልኩ በሚሳኤልና በድሮን ጥቃት ይወድማሉ። የፋርስ ባህረ ሰላጤ ለእያንዳንዱ የአሜሪካ የጦር መርከብ የሞት ቀጠና ይሆናል። ይህ አሜሪካ ለሰራችው ሥራ ዋጋ እንድትከፍል ለማድረግ ነው። ይህ የመጀመሪያው ማዕበል ዓላማው ስትራቴጂካዊ ድል ማስመዝገብ ሳይሆን ጠላቶቹን ሽባ ማድረግና የበቀል ጥምን ማርካት ነው። ነገር ግን ምላሹ በዚህ ብቻ አያበቃም። የኢራን ትክክለኛ ጥንካሬ ከድንበሯ ውጭ ባለው የተኪ ኃይሎች መረብ ላይ ነው። የበላይ መሪው ላይ ጥቃት መሰንዘሩ ለእነዚህ ሁሉ ቡድኖች ሁሉንም ነገር አድርጉ የሚል ትእዛዝን በቀጥታ እንደተሰጠ ይቆጠራል። ከ150 ሺህ በላይ ሮኬቶችና ሚሳይሎች እንዳሉት የሚነገርለት ሂዝቦላ የእስራኤልን ሰሜናዊ ክፍል የሲኦል እሳት ያዘንብበታል። ከተሞች ይወድማሉ፣ መሠረተ ልማቶች ይፈርሳሉ። እስራኤል በሁለት ግንባር ከኢራን በሚመጣው የሚሳይል ጥቃትና ከሂዝቦላ የሚመጣው የሮኬት ናዳ መካከል ትገባለች። በየመን ሁቲዎች ቀይ ባህርና የባብኤል መንደብ የባህር በር ሙሉ በሙሉ ይዘጋል። ሁሉም የእስራኤል የአሜሪካና የአጋሮቻቸው መርከቦች በጥቃት ሰለባ ይሆናሉ። ይህም የዓለም የንግድ መስመርን በማስተጓጎል ዓለም አቀፍ የኢኮኖሚ ቀውስን ይፈጥራል። በኢራቅና ሶሪያ የሚገኙ ጥቂት የአሜሪካ ወታደሮች በእነዚህ ባሉ ሚሊሻዎች ሙሉ በሙሉ ይከበባሉ። በየቀኑ በሚፈጸም ጥቃት እንዲወድሙ ይደረጋል። አካባቢው ለአሜሪካ ወታደሮች መቃብር ይሆናል። ይህ ስትራቴጂ በአንድ ጊዜ በብዙ ግንባሮች ጦርነት መክፈት፣ ጠላትን ግራ ማጋባትና ማዳከም ነው። ኢራን ራሷ ከፍተኛ ጉዳት ቢደርስባትም መላውን ቀጠና ይዛ ወደ ታች ወደ ጥልቁ ዓለም ዘልቃለች። ከዚህ ሁሉ በኋላ ኢራን የመጨረሻውንና እጅግ አደገኛ የሆነውን የኢኮኖሚ ጦርነት ካርዷን ትመዛለች። የሆርሙዝ የባህር በር መዝጋት። በዓለም ላይ ከሚጓጓዙ ነዳጅ ውስጥ 1/3 የሚያልፈው በዚህ ጠባብ የባህር በር ነው። ኢራን ይህንን በር በባህር ፈንጆች፣ በጸረ መርከብ ሚሳይሎችና በፈጣን ጀልባዎቿ ሙሉ በሙሉ ትዘጋዋለች። ውጤቱ ምን ይሆናል? የዓለም የነዳጅ ዋጋ በአንድ ጀንበር ወደ ሰማይ ይተኮሳል። የዓለም ኢኮኖሚ ይንኮታኮታል። ከአውሮፓ እስከ ጃፓን ያሉ የአሜሪካ አጋሮችም በከባድ የኢኮኖሚ ጫና ውስጥ ይወድቃሉ። ይህም በአሜሪካ ላይ ከፍተኛ የሆነ ዓለም አቀፍ ጫናን ይፈጥራል። ጦርነቱ ከወታደራዊነት ወደ ኢኮኖሚያዊነት ይሸጋግራል። በዚህ ጨዋታ ደግሞ ዓለም ሁሉ ተሸናፊ ይሆናል። ኢራን እኔ ከጠፋው የዓለም ኢኮኖሚም አብረውኝ ይጠፋል የሚል መልእክትን ታስተላልፋለች። የመጨረሻው አማራጭ ደግሞ የሁሉ ሆኖ ያገዛዙ ሁሉና አደጋ ላይ ከወደቀ ኢራን የመጨረሻውንና እጅግ አስፈሪውን አማራጭ ልትመለከት ትችላለች። በተለይም የበላይ መሪው አያቶላህ አሊ ካሚኒ ከተወገዱ የአገዛዙን ህልውና ለማስጠበቅ የተቀመጡት ሁሉም ህጎችና ቀይ መስመሮች ይጠፋሉ። ኢራን ለዓመታት ስትከተል የነበረውን የኒውክሌር አሻሚነት ፖሊሲ በመተው በአጭር ጊዜ ውስጥ የኒውክሌር ጦር መሳሪያ ለመስራት ልትወስን ትችላለች። ይህ ውሳኔ በራሱ የዓለምን የኃይል ሚዛን ሙሉ በሙሉ ይለውጠዋል። የኒውክሌር ጦርነት ስጋት እውን ይሆናል። የኢራን ጠላቶች አንድን መሪ ከማስወገድ ይልቅ ከኒውክሌር ኃይል ጋር መፋጠጥ የሚለውን አስከፊ ምርጫ ፊት ለፊት ይጋፈጣሉ። ይህ ኢራን የምትጫወተው የመጨረሻው የህልውና ካርድ ይሆናል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጎን ቆመው ኢራን ራሷን ለመገንባት ከሞከረች ገሃነምን እናሳይጋታለን ሲሉ በዛቱ ማግስት ከቴህራን የተሰማው ምላሽ ፈጣንና ግልጽ ነበር። ዛቻን ወለደ፣ ማስፈራሪያውም ማስፈራሪያ። የኢራኑ ፕሬዚደንት መሱድ ፔዜሽኪያን በይፋዊ የማኅበራዊ ሚዲያ ገጻቸው ለማንኛውም ጨካኝ ጥቃት የእስላማዊ ሪፐብሊክ ምላሽ ከባድና የሚያጸጽት ይሆናል ሲሉ በጽኑ አስጠንቅቀዋል። ይህ ዲፕሎማሲያዊ ቋንቋ አልነበረም። ይልቁንም ከደፈራችሁን የምታገኙት ነገር አያስደስታችሁም የሚል ቀጥተኛ መልእክት ነበር። ከፕሬዚዳንቱ በላይ ለበላው መሪ አያቶላ አሊ ካሜኒ ቅርብ የሆኑት ከፍተኛ የጸጥታ አማካሪ ሪያድ አድሚራል አሊ ሻክማኒ ምላሹ ይበልጥ የተብራራ ነበር። ሻክማኒ እንዳሉት የኢራን የመከላከያ ስትራቴጂ አንዳንድ ምላሾች ዛቻው ወደ ተግባር ከመቀየሩ ከረጅም ጊዜ በፊት የሚወሰኑ መሆናቸውን ያረጋግጣል። ይህ ማለት ኢራን ሊደርስባት ለሚችል ጥቃት የአጸፋ እርምጃዋን አቅዳና አዘጋጅታ የጠበቀች ነው ማለት ነው። ሻክማኒ አክለው ማንኛውም ጥቃት ፈጣን፣ ከባድና የጥቃቱ አቀናባሪዎች ከሚገምቱት በላይ የሆነ ምላሽን ያስከትላል ሲሉ ምስተዋል። የኢራን የውጭ ጉዳይ ሚኒስቴር የአሜሪካንን ዛቻ በቀጠናው ውጥረትን ለማባባስ ከሚፈልገው የእስራኤል አገዛዝ ፖሊሲ ጋር የተስተካከለ ነው ሲል አውግዞታል። ሚኒስቴሩ ማንኛውም በኢራን ላይ የሚሰነዘር ጥቃት በቀጠናው የትርምስንና ያለመረጋጋት መስፋፋትን ዕድል ይጨምራል በማለትም ለሚመጣው ውጤት አሜሪካን ሙሉ ኃላፊነቱን ትወስዳለች ሲል አስጠንቅቋል። እነዚህ መግለጫዎች እንደሚያሳዩት ኢራን ራሷ እንደ ተጠቂ ብቻ ሳይሆን ለሚሰነዘርባት ጥቃት ከባድ ዋጋ የማስከፈል አቅም እንዳላትም ጭምር ነው የሚታመነው። ፕሬዚዳንት ፔዜሽኪያንም ሁኔታውን ሲገልጹ ከአሜሪካ ከእስራኤልና ከአውሮፓ ጋር ሙሉ ለሙሉ ጦርነት ውስጥ ነን ማለታቸው የጉዳዩን አሳሳቢነት ያሳያል። ሌላው መመልከት የሚያስፈልገው ጉዳይ የኢራን ማስጠንቀቂያ ባዶ ዲስኩር ብቻ ነው የሚለውን ነው ወይስ ከበስተጀርባው ሊደገፍ
ሊደግፍበት የሚችል እውነተኛ ወታደራዊ አቅም አለ የሚለው መረጃዎች እንደሚያሳዩት ኢራን ላለፉት 10 ዓመታት በከባድ ማዕቀብ ውስጥ ብትሆንም በተለይ በሚሳኤልና በድሮን ቴክኖሎጂ አስደናቂ የሚባል ደረጃ ላይ ደርሳለች። እንደ ስትራቴጂክና ዓለም አቀፍ ጥናቶች ማዕከል መረጃ ከሆነ ኢራን ከ3000 በላይ ባለስቲክ ሚሳኤሎች አሏት። ይህም ከመካከለኛው ምስራቅ ሀገራት ማለትም ከእስራኤል በስተቀር ትልቁ የሚሳኤል ክምችት ያደርጋታል። እነዚህ ሚሳኤሎች የተለያየ ርቀት የሚሸፍኑ ሲሆኑ እስከ 2500 ኪሎ ሜትር ርቀት መጓዝ የሚችሉትንም ያካትታል። ይህ ማለት በመካከለኛው ምስራቅ የሚገኙ ማንኛውንም የአሜሪካ ወታደራዊ ይዞታዎችና የእስራኤል ከተሞችን መምታት ይችላሉ ማለት ነው። ኢራን እንደ ሻሃብ 3 ያሉ እስከ 2000 ኪሎ ሜትር የሚጓዙ ሚሳኤሎችንም ታጥቃለች። ከዚህም በላይ ፋታህ አንድ የተባለውን ከድምፅ በ5 እጥፍ የሚፈጥን ሃይፐርሶኒክ ሚሳኤል መስራቷን በይፋ አስታውቃለች። የሃይፐርሶኒክ ሚሳኤሎች ፍጥነታቸውና በአየር ላይ የመታጠፍ ችሎታቸው አሁን ባለው የአየር መከላከያ ቴክኖሎጂ ለመምታት እጅግ በጣም አስቸጋሪ ያደርጋቸዋል። ወታደራዊ ተንታኞች እንደሚሉት የኢራን አዳዲስ ሚሳኤሎች የእስራኤልን ዝነኛ የአየር መከላከያ ስርዓቶች ሳይቀር ለከባድ ፈተና የሚዳረጉ ናቸው። በድሮን ቴክኖሎጂ ኢራን ዝቅተኛ ግምት የሚሰጣት ሀገር አይደለችም። በቅርቡ እንኳን ጦሯ 1000 አዳዲስ ድሮኖችን መረከቡን አስታውቃለች። እነዚህ ድሮኖች እስከ 2000 ኪሎ ሜትር ድረስ በመጓዝ ኢላማቸውን የመምታት አቅም እንዳላቸው ተነግሯል። ከነዚህ መካከል ሻሂድ 136 ቢ የተባለው እስከ 4000 ኪሎ ሜትር ድረስ መጓዝ የሚችልና ከፍተኛ የማውደም ኃይል ያለው ድሮን ይገኝበታል። የኢራን ድሮኖች በዩክሬን ጦርነት ላይ በሩሲያ በኩል ጥቅም ላይ መዋላቸውም ቴክኖሎጂው ምን ያህል የውጊያ ብቃት እንዳለው በተግባር አሳይቷል። ይህ ሁሉ የሚያሳየው ኢራን ቀጥተኛ ጦርነት ውስጥ ብትገባ ጠላቶቿ ላይ ከፍተኛ ጉዳት ሊያደርስ የሚችል የሚሳኤል ናዳና የድሮን መንጋ የማዝነብ አቅም እንዳላት ነው። ከዚህ ባለፈ የኢራን ተኪያሎችና ስትራቴጂካዊ ጥልቀትም በሚገባ መታየት ያለበት ነው። የኢራን የመከላከል ስትራቴጂ በራሷ ድንበር ብቻ የተወሰነ አይደለም። አገዛዙ ላለፉት በርካታ ዓመታት በመላው መካከለኛው ምስራቅ የተኪያሎችን መረብ በመዘርጋት ስትራቴጂካዊ ጥልቀትን ፈጥሯል። ከሊባኖሱ ሂዝቦላ እስከ የመኑ ሁቲዎች ከኢራቁ ሚሊሻዎች እስከ ሶሪያ ያሉ ቡድኖች ድረስ ሁሉም የኢራንን ቀጠና አጀንዳ ያስፈጽማሉ። እነዚህ ቡድኖች ለእስራኤልና ለአሜሪካ ቀጥተኛ ራስ ምታት ናቸው። ኢራን በቀጥታ ጦርነት ሳትገባ በእነዚህ ተኪያሎች አማካኝነት ጠላቶቿ ላይ ጉዳት ማድረስ ትችላለች። ለምሳሌ እስራኤል በኢራን ላይ ጥቃት ብትሰነዝር ከሰሜን በኩል በሂዝቦላ በሺዎች የሚቆጠሩ ሮኬቶች ሊዘንቡባት ይችላሉ። በቀይ ባህር ላይ ያለው የአሜሪካ የባህር ኃይል እንቅስቃሴ በሁቲዎች በኩል ሊስተጓጎሉ ይችላል። በኢራቅና በሱሪያ የሚገኙ የአሜሪካ ወታደሮችም በተለያዩ ሚሊሻዎች ጥቃት ስር ሊወድቁ ይችላሉ። ይህ የተኪያሎች መረብ ለኢራን ሁለት ዋነኛ ጥቅሞችን ይሰጣታል። አንደኛው ጦርነቱን ከራሷ መሬት ወደ ሌሎች አካባቢዎች እንድታሸጋሽግ ያስችላታል። ሁለተኛው ደግሞ ማንኛውም በኢራን ላይ የሚሰነዘር ጥቃት ሰፊ ቀጠናዊ ጦርነትን ሊያስነሳ እንደሚችል በማስጠንቀቅ ጠላቶቿ እርምጃ ከመውሰዳቸው በፊት ደጋግሞ እንዲያስቡ ያደርጋቸዋል። በእርግጥም የኢራንና የቬንዙዌላ ግንኙነት ጠንካራ ነበር። ሁለቱም በከባድ ማዕቀብ የተመቱ ሀገራት የንግድ ግንኙነታቸውን ለማጠናከር ሲጥሩም ቆይቷል። የማዱሮ ከስልጣን መውረድ ከዚህ ቀደም በሶሪያ የበሽር አልአሳድ መንግስት መውደቅና በሊባኖስ የሂዝቦላ መዳከምን ተከትሎ የኢራንን ጥቂት አጋሮች መረብ የበለጠ ያሳንሷል። ኢራን ይበልጥ ብቸኛ የሆነች ነው፣ ይበልጥም ተጋላጭ። የሰሜኑ ጦርነት ጠባሳና የአሁኑን ስጋት ለመረዳት የቅርቡን ታሪክ መለስ ብሎ ማየት ይግድ ይላል። ይህ ውጥረት ገና ትኩስ የሆነ ደም ያላደረቀ ጠባሳ አለው። ባሳለፍነው ሰኔ ወር እስራኤል በኢራን ላይ ጦርነት ከፍታ ነበር። በወቅቱም የእስራኤል አውሮፕላኖች የኢራንን ቁልፍ ወታደራዊ አዛዦች፣ በርካታ የኒውክሌር ሳይንቲስቶችንና በመቶዎች የሚቆጠሩ ሰላማዊ ዜጎችን ገድሏል። አሜሪካን በዚህ ጥቃት እጇን አስገብታለች። የአሜሪካ ቦምቦች የኢራንን 3 ዋና የኒውክሌር ማዕከላትን ደብድበዋል። ፕሬዚዳንት ትራምፕ በወቅቱ የአሜሪካ ጥቃት የኢራን የኒውክሌር ፕሮግራም ሙሉ በሙሉ እንዳወደመው ደጋግሞ በመናገር ጦርነቱ እንደ ትልቅ ስኬት አብስረውት ነበር። ነገር ግን አንድ እውነት አለ። ምንም እንኳን ከፍተኛ ጉዳት ቢደርስባትም የኢራን አስተዳደር ስርዓት ግን ይህንን ከባድ ጥቃት ተቋቁሞ ተርፏል። ቴህራን በበኩሏ በመቶዎች የሚቆጠሩ ሮኬቶችን ወደ እስራኤል በማስወንጨፍ ምላሽ ሰጥታለች። ከእነዚህ ሮኬቶች መካከል በደርዘን የሚቆጠሩት የእስራኤልን ውስብስብ የአየር መከላከያ ስርዓት ሰብረው መግባት ጉዳቱን አድርሰዋል። የተኩስ አቁም ስምምነት ከመፈረሙ የመጨረሻ ደቂቃዎች ድረስ የኢራን ኃይሎች መተኮሳቸውን አላቆሙም ነበር። ይህ የሚያሳየው የኢራንን የመቋቋም አቅም ቢሆንም ጦርነቱ ግን ከፍተኛ ዋጋ ያስከፍሏታል። አገዛዙ ተናግቷል፣ ወታደራዊ አቅሙ ተዳክሟል፣ ህዝቡም በጦርነቱ ክፉኛ ተጎድቷል። እናም ፕሬዚዳንት ትራምፕ ከኔታንያሁ ጋር በፍሎሪዳ ተገናኝተው የሰጡት አዲስ ማስጠንቀቂያ ይህንን የቆየ ቁስል የሚነካ ነበር። አሁን ኢራን እንደገና ራሷን ለመገንባት እየሞከረች እንደሆነ ሰማለሁ። እናም ይህን የሚያደርጉ ከሆነ እነሱን ማውደም አለብን ሲሉ ዝተዋል። እናፈርሳቸዋለን፣ ገሃነምንም እናሳያቸዋለን። ይህ ዛቻ ባዶ ዛቻ አይደለም፣ ከዚህ በፊት አድርገውታል። እናም እንደገና ከማድረግ ወደ ኋላ እንደማይሉ ግልጽ መልእክት እያስተላለፉ ነው። በተለይም የእስራኤል ዋነኛ ግብ በኢራን ውስጥ የአገዛዝ ለውጥ ማምጣት እንደሆነ የሚናገሩ ወገኖች አሉ። እናም ትራምፕ ይህንን ዓላማ የተቀበሉት የመጡ ይመስላል። በዚህ ሁሉ ጥረት መሃል የኢራኑ ሁለንተናዊ መሪ አያቶላህ አሊ ካሜኒ የተለመደውን የጽናትና የትዕቢት ንግግራቸውን አሰምተዋል። በማህበራዊ ሚዲያ ገጻቸው ላይ ለአሜሪካ አንንበረከክም፣
ጥላትንም እናንበረክካለን ሲሉም ጽፈዋል። ነገር ግን ይህ ንግግር የጥንካሬ ምልክት ነው ወይስ የተወጠረና የተጨነቀ መሪ የመጨረሻ ይድረስ ጥሪ? በቀጣይ የሚታይ ይሆናል። የውጭ ግፊት እንደዚህ እንደተጋረጠ በቴህራን የሚገኘው አገዛዝ ከውስጥ በመጣ ሌላ ከባድ ፈተና እየተናጠም ይገኛል። ሀገሪቱን ከጫፍ እስከ ጫፍ ያዳረሰ አዲስ የህዝብ ተቃውሞ ተቀስቅሷል። ይህ ተቃውሞ የተቀሰቀሰው በኑሮ ውድነት ምክንያት ሲሆን አሁን ግን አቅጣጫውን ቀይሮ በቀጥታ ያገዛዝን ሁሉና የሚገዳደር ሆኗል። ተቃውሞ የጀመረው በቴህራን በሱቅ ባለቤቶች አድማ ነበር። ከዚያን ጊዜ ጀምሮም እንደ ሰደድ እሳት በመላ ሀገሪቱ ተዛምቷል። በተለያዩ ከተሞች ግጭቶች ተፈጥረዋል። የጸጥታ ኃይሎችም ከተቃዋሚዎች ጋር እየተጋጩ ነው። በመንግስት ይፋዊ ሪፖርቶች መሰረት እንኳ የጸጥታ ኃይሎችን ጨምሮ ቢያንስ 12 ሰዎች ተገድለዋል። ተቃውሞ በተለይ በምዕራብ ኢራን የኩርድና የሎር ብሔረሰቦች በሚበዙባቸው አካባቢዎች ተጠናክሮ ቀጥሏል። የአሜሪካዊ ሰብአዊ መብት ተሟጋች የዜና ወኪል ራና እንደዘገበው ተቃዋሚዎች የእስላማዊ ሪፐብሊክ የሃይማኖት መሪዎችን የሚያወግዙ መፈክሮችን ሲያሰሙም ተሰምተዋል። ይህ ተቃውሞ እንደ አውሮፓውያን አቆጣጠር በ2022 እስከ 2023 ማሳ አሚኒ በፖሊስ ቁጥጥር ስር ከሞተች በኋላ ከተቀሰቀሰው ግዙፍ ህዝባዊ እንቅስቃሴ ወዲህ የታየ ትልቁ ነው ተብሎለታል። ለ86 ዓመቱ አዛውንት መሪ አያቶላህ አሊ ካሚኒ ይህ ፈተና ከባድ ሆኖባቸዋል። ከእስራኤል ጋር ከተደረገው የ12ቱ ቀናት ጦርነት በኋላ የአገሪቱ የኒኩሌር መሠረተ ልማት ተጎድቶና ከፍተኛ የጸጥታ አመራሮች ተገድለው መንግስታቸው ባልተረጋጋበት ሁኔታ ላይ ያለ ይህ የውስጥ ዓመፅ መነሳቱ ከድጡ ወደ ማጡ እንዲሉ ሆኖባቸዋል። ሌላኛው በኖርዌይ የሚገኘው የኢራን ሰብአዊ መብቶች ድርጅት ተመሳሳይ የ4 ሰዎች ሞት መረጃን አረጋግጦ 30 ሰዎች መቁሰላቸውን ዘግቧል። ይህ ሁሉ ሲሆን መንግስት ህዝቡን ለማረጋጋት የወሰደው እርምጃ አስገራሚ ነበር። የመንግስት ቃል አቀባይ ለሚቀጥሉት 4 ወራት ዜጎች በየወሩ ከ$7 ጋር እኩል የሆነ አበል እንደሚያገኙ አስታውቋል። ይህ እርምጃ በነዳጅ ላይ ዋጋ እንደመጨመር ያህል ተቆጥሮባቸዋል። ህዝቡን ከማረጋጋት ይልቅ ቁጣውን ሊያባበስ እንደሚችል ብዙዎች ይስማማሉ። አሁን ኢራን ያለችበትን ሁኔታ ስናጠቃልለው ስዕሉ እጅግ በጣም አስፈሪ ነው። በውጭ አሜሪካና እስራኤል ወታደራዊ እርምጃ ለመውሰድ አድፍጠው እየጠበቁ ነው። የፕሬዚዳንት ትራምፕ የመጨረሻ ማስጠንቀቂያ ደግሞ ይህንን ግልጽ ያደርጋል። በማዱሮ ላይ ከተወሰደው እርምጃ መንግስት ለጋዜጠኞች ላቀረቡት ጥያቄ ሲመልሱ በጣም በቅርበት እየተከታተልን ነው። ከዚህ በፊት እንዳደረጉት ሰዎችን መግደል ከቀጠሉ በአሜሪካ በጣም ክፉኛ እንደሚመቱ አሳስባለሁ ብለዋል። የውጭውን ስጋት ለመመከት ከሚደረገው ወታደራዊ ዝግጅት ጎን ለጎንም የኢራን አገዛዝ የውስጥ አንድነትን ለማጠናከርና ህዝቡን ለከፋ ነገር ለማዘጋጀት እየጣረ ይገኛል። አያቶላህ አሊ ካሚኒ እያንዳንዱ የኢራን ዜጋ ብሔራዊ አንድነቱን ጠብቆ በሀገሩ ላይ የሚቃጣ ማንኛውንም አይነት አደጋ የመመከት ግዴታ አለበት ሲሉ ጥሪ አቅርበዋል። መንግስት የውስጥ ተቃዋሚዎችን የውጭ ጠላቶች ሴራ አካል እንደሆኑ አድርጎ በመሳል የሀገር ፍቅር ስሜትን በመቀስቀስ ህዝቡን ከጎኑ ለማሰለፍ ይሞክራል። የኢራን ጦርና አብዮታዊ ጥበቃ ኃይል በተደጋጋሚ ወታደራዊ ልምምዶችን እያካሄዱ ነው። እነዚህ ልምምዶች የጦር ዝግጁነቶችን ከማሳየታቸውን በላይ ለህዝቡም ሆነ ለውጭው ዓለም ዝግጁ ነን የሚል መልእክትን በግልጽ ያስተላልፋሉ። በተጨማሪም ኢራንን እንደ ሩሲያና ቻይና ካሉ ሀያላን ሀገራት ጋር ያላትን ወታደራዊና ፖለቲካዊ ትብብርም እያጠናከረች ነው። ከእነዚህ ሀገራት ጋር የጋራ የባህር ልምምዶችን ማድረጓ በዓለም አቀፍ መድረክ ላይ ብቻዋን አለመሆኗን ለማሳየት የምታደርገው ጥረት አካልም ተደርጓል። ኢራን በከባድ ጫና ውስጥ ብትሆንም እጅ ለመስጠት ዝግጁ የሆነች አትመስልም። ይልቁንም ከተነካን ክፉኛ እንመልሳለን የሚል ግልጽ መልእክትን እያስተላለፈች ነው። በአስፈሪ የሚሳኤልና የድሮን አቅሟ በቀጠናው በዘረጋቸው የተካሄደች መረብ እንዲሁም ህዝቧን በማነሳሳት ማንኛውንም ጥቃት ለመመከት የተዘጋጀችም ትመስላለች። ይህ ማለት ግን ኢራን የማይደፈር ኃይል ናት ማለት አይደለም። ኢኮኖሚዋ በማዕቀብ ተጎድቷል፣ ህዝቧም ተከፋፍሏል። ወታደራዊ ቴክኖሎጂዋም ከአሜሪካና ከእስራኤል ጋር ሲነጻጸር ውስንነቶች አሉት። ነገር ግን አንድ ነገር ግልጽ ነው። በኢራን ላይ የሚከፈት ጦርነት ቀላልና አጭር እንደማይሆን እንዲሁም በቀጠናው ላይ ሊያስከትል የሚችለው ውድመት አስከፊ እንደሚሆን። ውድ ተመልካቾቻችን እናንተስ ምን ትላላችሁ? የኢራን ዝግጅትና ማስጠንቀቂያ የአሜሪካንና የእስራኤልን ስሌት ሊቀይር ይችላል ወይስ ጦርነቱ የማይቀር ነው? ሐሳባችሁን በኮሜንት መስጫው ላይ አካፍሉን። ለዛሬ ጋዘጋጀንላችሁ ትንታኔ ይህን ይመስላል። ላይክ፣ ሼርና ሰብስክራይብ በማድረግ ቤተሰብ መሆኑን አይርሱም። በሌላ ዝግጅት እስከምንገናኝ ድረስ ሰናይ ጊዜ ይሆንላችሁ።